ዲጂታል ኢትዮጵያ 2025 በሳይንስና ቴክኖሎጂ የበለጸገና ከሌሎች ዓለም ጋር ተወዳዳሪ ለመሆን የሚያስችሉ በርካታ ስራዎች ተሰርተዋል። በዚህ ሂደት ውስጥ የህብረተሰቡን ችግር የሚፈቱ የተለያዩ ምርትና አገልግሎቶች ደግሞ በስታርታፕ በኩል ቀርበዋል። ቢዝነስ ቢኖርሽ የኛን ፕላትፎርም ኮኔክት አድርገሽ ከቴሌብርም ከሲቢብርም ኤምፔሳም ከቪዛ ማስተር ካርድም ተቀብሎ ፔመንት እንድትቀበይ የሚያስችልሽ ሲስተም ነው ማለት ነው። ሌላው ደግሞ ሬስቶራንት፣ ካፌ የመሳሰሉት ደግሞ ኪውአር ኮዳቸውን ያስቀምጣሉ። ሶ እኔ የትኛውም ባንክ ደንበኛም በሆን ወይም ደግሞ የትኛውም የዋሌት ሞባይል መኒ ፕሮቫይደር ደንበኛ በሆን ላንች መክፈል እችላለሁ ማለት ነው። ስለዚህ አንቺ አንስ ቢዝነስ ከያንዳንዱ ባንክና ከያንዳንዱ እንትን ጋር አብረሽ መስራት አይጠበቅብሽም። አንድ ከኛ ጋር ከሰራሽ ሙሉ አክሰስ እንሰጣለን። አንደኛው ምን ሰራው እሱ ነው። ሁለተኛው የሬሚተንስ ሰርቪስ ነው። በጨረታ ወይም ደግሞ በዲጂታል ግብይት ስርዓት ላይ የተሰማራ የዲጂታል ፕላትፎርም ካምፓኒ ነው። ያለፉትን እንግዲህ ሶፍትዌራችንን ላውንች ካደረግን 2 አመት አካባቢ ነው። ያለፉትን 2 አመት ኦልሞስት ከ9 ቢሊዮን ብር በላይ የዲጂታል ግብይት የሰራ ድርጅት ነው። ከ100 ሺህ በላይ ደግሞ ገዢዎች እኛ ፕላትፎርም ላይ እቃ በመግዛት ወይም ደግሞ እቃ ለመግዛት ሙከራ ያደረጉበት ፕላትፎርም ነው። ዲጂታል ኢትዮጵያ 2025 ስታርታፖች ወደፊት እንዲወጡና እንዲታወቁ እድል የፈጠረ ነው። በቀላሉ የፈጠራ ውጤቶች ወደፊት እንዲወጡ በማድረግ የተለያዩ ድጋፍና ክትትሎችን እንዲያገኙ ያደረገ መሆኑም ይነሳል። የመንግስት መስሪያ ቤቶች ከስታርታፖች ጋር እንዲሰሩ የተደረጉበት ስታርታፖች ከመንግስት መስሪያ ቤቶች ጋር በኮንፊደንስ ወደ መንግስት መስሪያ ቤት ሄደው ሰርቪሳቸውን የመንግስት ተቋማቶች እንዲገዙ የተደረጉበት የማህበረሰባችን ዲጂታል ግብይትን፣ ዲጂታል ክፍያን፣ ዲጂታል ሰርቪስን በሙሉ እንዲለምዱ፣ እንዲያውቁ፣ እንዲጠቀሙበት የተደረገበት እዚህ ሀገር ላይ የተንቀሳቀሱ አይዲያቸውን ወደ መሬት አውርተው መስራት እስኪችሉበት የተካሄደበት ሰፊ ስራ የተሰራበት ነው። ይሄ የዲጂታል 2025 ከመምጣቱ በፊት እኛ ነበር የመንግስት ቢሮ ያንኳኳን ዲጂታል እንትን ላይ መስራት አለባችሁ፣ እዚህ ላይ መግባት አለባችሁ፣ እንደ ሀገርም ይጠቅማል ለህብረተሰቡም ለስራ ፈጠራውም የሚለውን ነገር ነበር ስንሰራ የነበረው። ይህ 2025 ሲመጣ ደግሞ መንግስት ነው መሪ ሆነው ማለት ነው። በዲጂታል 2025 ዘርፉን ይደግፋል፣ ፈጠራዎችንም ያበረታታል በሚል የስታርታፕ አዋጅ እንዲጸድቅና ወደ ተግባር እንዲገባ ተደርጓል። የአዋጁ ስራ ላይ መዋል ደግሞ አበርክቶ የጎላ ነው። ስታርታፖች መታገዝ አለባቸው። ሲታገዙ ለምሳሌ ኢትዮጵያ ውስጥ ከዚህ በፊት ንግድ ፍቃድ ስታወጭ ግዴታ ቢሮ ያስፈልግሻል። አይቲ ካምፓኒ ደግሞ ስትፈጥሪ ምናልባት 3 ሰው ግዴታ ቅጠሪ ትባያለሽ። ከነዚህ ጋር ተያይዞ ያለሽን 100 እና 200 ሺህ ብር ካፒታል ወደ ስራው ሳትውል ለቢሮ ኪራይና የተለያዩ ፈርኒቸር ስገዢ ነው የምጨርሽው። አሁን ላይ ግን ካለ ቢሮ እንድትከራይ ካለ ቢሮ ስታርታፖች እንትን እንዲሉ መደረጉ የተለያዩ ኢንኩቤሽን ሴንተሮች መንግስትም ራሱ እያቋቋመ የተገኘዋል። ፍሪ ኢንተርኔት አክሰስ፣ ኮምፒውተር፣ እነዚህ የመሳሰሉት ነገሮችን ማግኘት ስትችይ እርዳታ ታገኛለሽ። ኪክ ስታርት የሚያደርግሽ ነው ስራ የሚያስጀምርሽ ቀላል ነገር ይሆናል ማለት ነውና በጣም ትልቅ እድል ይዞ ነው የመጣው። ኢትዮጵያ ዲጂታል 2025ን አጠናቃ ወደ ዲጂታል 2030 ተሸጋግራለችና ይህም የስታርታፕ አዋጁን በስፋት ተግባራዊ የሚደረግበት እንደመሆኑ ለበርካቶች የስራ እድል የሚፈጠርበት እንደሚሆን ተስፋ ተጥሎበታል። በተጨማሪም የፈጠራ ውጤቶችም ወደ ገንዘብ የሚለወጡበት እንደሚሆን ታምኖበታል። በጣም ትልቅ ተስፋ እናደርጋለን። ሚሊየንስ ኦፍ የሚቆጠሩ የስራ እድል ይፈጠራሉ ብለን እናስባለን። እነዚህ ስታርታፖች ደግሞ ትልቅ ካምፓኒ ሆነው ደግሞ ለመንግስት የሚከፍሉት ደግሞ ትልቅ ታክስ ይኖራል። ትልቅ ካምፓኒ ከሆኑ በኋላ ስኬል አፕ ካደረጉ በኋላ ስለዚህ መንግስት በቴክኖሎጂው ታግዞ እያንዳንዱ ትራንዛክሽኑ ታይቶ በግምትም ሳይሆን ወይም ደግሞ በኦዲትም ሳይሆን ቀጥታ ኤቭሪቲንግ ላይቭ እየታየ ኦዲትም ሳያስፈልገው ሲስተሙ ራሱ ኦዲት እየተደረገ ወደሚያስከፍለው ስርዓት ያሸጋግረናል ብዬ አስባለሁ። ሌላው ዓለም ከደረሰበት ሳይሆን የሌላውን ዓለም አልፈን እንሄዳለን ብዬ አስባለሁ። እንደ ስታርታፕ ፋውንደር ወይም ደግሞ እንደ ስታርታፕ ላይ እንዳለ ሰው ዲጂታል 2030 በጣም ሰፊ የሆነ የኢትዮጵያን የዲጂታል ሂደት በስፋት ወደፊት ይዞ የሚሄድ ከሌላው ዓለም ሌሎች ዓለም ላይ ከምንመኛቸው ሀገራቶች መደዳ ሊያሰልፈን የሚችል በተጨማሪም ከአፍሪካ ሜቢ ብንመራ እንጂ ልናንስ በማንችልበት ሂደት ላይ ሊያስቀምጠን የሚችል አይነት ስትራቴጂ ነው። አይ ሆፕ ሁሉም የዚህ ስቴክሆልደሮች የመንግስት መስሪያ ቤቶች፣ ፕራይቬት ሴክተር፣ ስታርታፕ በሙሉ
ይህንን ሂደት አግዘው ወደፊት ይወስዱታል ብዬ ተስፋ አድርጋለሁ። ስታርታፖችም ቢሆኑ በዲጂታል 2030 ተወዳዳሪ ለመሆን ራሳቸውን ማዘጋጀት ይገባቸዋል።